ዛሬ የምናየው አንተ ከኔ ጋር ነህና ክፉን አልፈራም በሚል ነው። እስቲ እረኛዬ ከኔ ጋር ነው በሉ። ስለዚህ ክፉን አልፈራም በሉ። አሜን አሜን አሜን። እግዚአብሔር ካንተ ጋር መሆኑን ልክ የለበስከው ልብስ ባንተ ላይ እንደሆነ እጅ ጣቶች ካንተ ጋር እንዳሉ እርግጠኛ እንደሆንከ ሁሉ እንደውም ከዛ በላይ እግዚአብሔር ካንተ ጋር እንዳለ እርግጠኛ እንድትሆን እግዚአብሔር ይፈልጋል። በጣም የሚገርመው ነገር የእግዚአብሔር ኢንቴንሽን ፍሮም ዘ ቢጊኒንግ ከፍጥረት ጀምሮ የእግዚአብሔር ኢንቴንሽን ሰው ውስጥ መኖር ነው። የእግዚአብሔር መጀመሪያ ፍጥረታቱን ሁሉ ፈጠረ። በነገራችን ላይ ዘፍጥረት ላይ ሰውን በኤደን ገነት አስቀመጠው ይልና ያበጃት ዘንድ ይላል። ትዝ ይላችኋል? ያበጃትና ያስተካክላት ዘንድ ሰውን በኤደን ገነት አስቀመጠው ይላል። እና በእንግሊዝኛ ምንድነው መሰላችሁ የሚለው? ሪፕሌኒሽ ያደርጋት ዘንድ ነው የሚለው። የተበላሸን ነገር የሚያስተካክል ማንነት ያለው ኔቸር የፈጠረበት ሰው ነው እግዚአብሔር የፈጠረው። አይደለም እሱ ሊበላሽ፣ የተበላሸውን የሚያስተካክል የፈረሰውን የሚያስተካክል ማንነት ፈጥሮ ነው ሰውን ያስቀመጠው በኤደን ገነት የነበረው እግዚአብሔር። ከዛ ሰው ፌል አደረገ። ታሪኩን ታውቃላችሁ። ፌል ካደረገ በኋላ እግዚአብሔር አሁንም ሰው መውደዱን አላቆም። ፌል አደረገ፣ ከኤደን ገነት ወጣ። ኤደን ገነት ምንድነው? ፉልነስ ኦፍ ጋድ፣ ፕሬዘንስ ኦፍ ጋድ፣ የኢየሱስ አይነት ህይወት ማለት ነው ኤደን ገነት ማለት። ያ ህይወት ተከለከለ። ሰው አሁን ያላየው አይነት ህይወት ማየት ጀመረ። ሞት ማየት ጀመረ። እሾህ አሚኬላ አውሬዎች እሱ ላይ ሪቤል አደረጉበት። የተፈጠሩለት እንስሶች ተክሎቹ ጭምር እሾክ ማውጣት ጀመሩ። ለምን? እሾክ ያለው ነገር የለም ነበር። እሾክ ያለውን ነገር እሾኩን አጥፋ ሲለው በቃሉ ነበር እሾኩ የሚጠፋው። አሁን ግን ከኦቶሪቲውን ዲስሪስፔክት የሚያደርጉና ሰሚት የማያደርጉ ሆኑ። ኔቸር አሜን ናችሁ። ኔቸር ራሱ ሪቤል አደረገበት ሰው ላይ። ኔቸር በሙሉ የተፈጠረው ለእግዚአብሔር አይደለም። እግዚአብሔር ዛፍ ምን ይሰራለታል? እግዚአብሔር ስጋ ምን ይሰራለታል? እንስሳ። እግዚአብሔር አትክልት አየር ምን ይሰራለታል? እግዚአብሔር ውሃ ምን ይሰራለታል? ውሃ የሚጠጣው ማን ነው? ሰው ነው። ስጋ የሚበላው ማን ነው? ሰው ነው። አትክልት የሚበላው ማን ነው? ሰው ነው። አሳ የሚበላው ማን ነው? ሰው ነው። እግዚአብሔር ፍጥረትን በሙሉ የፈጠረው ለራሱ አይደለም፣ ለሰው ነው። ሰማይ ሰማያት የእግዚአብሔር ናቸው አለ ዳዊት። ምድርን ግን ለሰው ልጆች ሰጠ። አያችሁ? እና እግዚአብሔር ሰው ራሱ ፌል ካደረገ በኋላ አሁን ተመልሶ ሰው ውስጥ ከሰው ጋር ነበረ ኢየሱስ እስከሚመጣ። ከዛ ኢሳይያስ እዚህ ይላቸዋል። ስለ ድንግሊቱ ተናገረ። ኢሳይያስ ምዕራፍ 9 ላይ በደንብ አድርጎ ምዕራፍ 7 እና ምዕራፍ 9 ኢሳይያስ ትንቢት ተናገረ ስለሚመጣው መሲህ፣ ስለሚወለደው ማለት ነው። የሚወለደውም ከድንግል እንደሆነ፣ ድንግል ትጸንሳለች ወንድ ልጅ ትወልዳለች ተብሎ እንደተባለ ብሎ ማቴዎስ ላይ ደግሞ ምዕራፍ 1 ላይ በደንብ ተናገረ። ከዛ ስሙን ማን ይባላል? አማኑኤል። ምን ማለት ነው? እግዚአብሔር ደስ የሚለው ምን እንደሆነ ታውቃላችሁ? ካንተ ጋር መሆን። አያችሁ? አሁን እኛ በጣም በቃ እግዚአብሔር ከኛ ጋር እንዲሆን የምንፈልገውን መፈለግ ላይክ እግዚአብሔር ደስ ይለዋል፣ ያ ፈልጉ ይላል። ግን እግዚአብሔር ከኔና ከናንተ በላይ ከኛ ጋር መሆን ያስደስተዋል። ሄሎ ሉክ፣ እኔ ፕሬዘንስ የሚባለውን ነገር እግዚአብሔር ጥቂት አለማምዶኛል። ፕሬዘንስን በዋናነት ኢንጆይ እንዳደረገኝ ከረዳኝ ነገር ነው ዛሬ ማካፈላችሁ። እግዚአብሔር እንደራቀ፣ እግዚአብሔር እንዳልተደሰተብህ፣ እግዚአብሔር እንዳዘነብህ፣ እግዚአብሔር እንዳኮረፈ አርገም የምታስብ ከሆነ እግዚአብሔር ካንተ ርቆ ሳይሆን በአይምሮ ካንተ ርቋል። በአይምሮ ካንተ ስለራቀ እንደሌለ። አንዳንድ ሰው እኮ እያለ እንደሌለ አይነት ሰው አለ አይደለ? እንደሌለ እየቆጠርከው ነው እግዚአብሔርን። እግዚአብሔር ኢንቴንሽኑ ከሰው ጋር መሆን ነው። ስሙን አማኑኤል ትይዋለሽ። ለምን? እግዚአብሔር ከኛ ጋር ማለት ነው። ሲሪየስ ጉዳይ ነው። አሁን ልንገራችሁ፣ ኢየሱስ ለምን መጣ ታዲያ? ከሰው ጋር ለመሆን። ኢየሱስ መጥቶ ሰይጣንን ለማሸነፍ መሰላችሁ? ሰማይ እኮ ሰይጣን ተሸንፎ ወድቋል። ሰይጣን ያሸነፈው እግዚአብሔር ሳይሆን እኮ ሚካኤል ነው። ኢየሱስ መጥቶ የሆነ ነገር ትልልቅ ነገሮችን ለማሸነፍ ልክ ሰይጣን ቢግ እንደሆነ ማለት ነው። ኢየሱስ የመጣው
አማኑኤል ነው ስሙ። አማኑኤል ማለት ምን ማለት ነው? እግዚአብሔር ከማን ከኔ ጋር ለመሆን የመጣው እረኛዬ አብሮኝ ሃንጋውት ሊያደርግ እረኛዬ ሊመራኝ እረኛዬ ሊጠብቀኝ እረኛዬ እንዳልፈራ አለው ሊለኝ ከኔ ጋር መሆን ስለፈለገ ነው የመጣው። The reason why Jesus came ወደዚህ is because he wants to be with you። እሺ ኢየሱስ ወደዚህ ሲመጣ አማክሮን ነበር እኔና እናንተ። ኢየሱስ ወደ ምድር ሲመጣ እኛ ጸልየን ነው እጅ አውጥተን መርጠን ነው የመጣው? ኖ እሱ ራሱ አስቦበት የማንንም ሰው yes ያስፈልገን ሃሌሉያ come on you can do it ብለ ነው አይደለም። በራሱ ሞቲቬሽን በራሱ ተነሳሽነት በፍቅር because he loves you he loves me። እንዴት ሆነን ነው የሚወደድ? ጳውሎስ ጽፎልናል በበደላችሁ በኃጢአታችሁ ሙታን በነበራችሁ ጊዜ የሞተን ሰው የወደደ የመጀመሪያው የመጨረሻው ኢየሱስ ይባላል። ሄዶ መጥቶ ከሙክ ይሄንን ሙት የሆነውን ሰው ሪቫይቭ አድርጌው ሪስቶር አድርጌው ከዛስ አብሬው ሆናለሁ። አንተ ከኔ ጋር ነህና ሲል ዳዊት ይሄን መዝሙር ሲጽፍ ከልምዱ ነው የጻፈው። ደጋግሜ ነግሬያቸዋለሁ። ከልምዱ ነው የጻፈው። እሱ እረኛ ነው፣ የአባቱን በጎች ይጠብቃል። እሱ ነው ኬር የሚያደርግላቸው። እረኛው ዳዊት በጎቹ መብላታቸውን ሜክ ሹር ያደርጋል አያደርግም? ያረጋግጣል። መብላታቸውን እርግጠኛ መሆን አለበት። መጠጣታቸውን እርግጠኛ መሆን፣ አውሬ እንዳይነካቸው እሱ ነው ፕሮቴክት የሚያደርግ እርግጠኛ መሆን አለበት። አሜን አሜን። አዎ ውሃ መጠጣታቸውን ሳር መጋጣቸውን መብላት፣ ከዛ ማታ ላይ ተመልሰው አባታቸው ጋጣ መግባታቸውን እርግጠኛ መሆን አለበት። አንድም በግ ሚስ እንዳያደርግ መጥፋት እንደሌለባቸው አውሬ እንዳይነካቸው እርግጠኛ የሚሆነው እሱ ነው። አያችሁ እግዚአብሔር እረኛችሁ መሆኑን ልባችሁ ሲገባው የምትሆኑት ነገር አንድ ነገር ነው። ሪላክስ ታደርጋላችሁ። ፍሬን እንደበጠሰ መኪና ቁልቁለት ላይ ያው ማለት ሰብሉ ከዚህም አቶን በግ እንደዛ አቶን እግዚአብሔር እንደዛ ነው። አንዳንድ ጴንጤ ወይኔ ጉዴ ፈላ ዘፈን ነው መዝፈን የቀረው በቃ በዜማ ወይኔ ጉዴ ፈላ ማለት በእውነቴን ነው የምላችሁ። ኢየሱስ በጎቼ ድምጼን ይሰማሉ ከኔ እጅ ማንም አይነጥቃቸውም ለዘላለም አይጠፉም። ከዛስ ምን አለ? የእነሱም በጎቼን የሰጠኝ አባቴ አለ ከሁሉ ይበልጣል። ምን ሊነጥቅ ከሚፈልገው ይበልጣል ማለት ነው። በጎቼ ከጄ አሁን ለዛ ነው አሁን ሳልቬሽን ሴኩርድ መሆናችሁን እርግጠኛ መሆን ያለባችሁ። ሴቭድ ነህ በቃ you are saved, no one can take you። ሰይጣን ሊወስደው አይችልም የተሰጠን ሳልቬሽን፣ እግዚአብሔር የሰጠ ሳልቬሽን። አሜን ኢተርናል ሴኩሪቲ። ስለዚህ ምን አለ ዳዊት? አንተ ከኔ ጋር ነህና ምን አልፈራም አለ። ክፉን ነገር አልፈራም። ቀኝ እጃችሁ እንደዚህ ያረጋችሁ ክፉን አልፈራም በሉ። እረኛዬ ከኔ ጋር ነው በሉ። አሜን አሜን አሜን። አንተ ከኔ ጋር ነህና ክፉን አልፈራም። አሁን እዚህ ጋር አንተ ከኔ ጋር ነህ ማለት the presence ማለት ነው። ሀጃባጋት የእግዚአብሔር አብሮነት ማለት ነው። እረኛው ዲላይት የሚያደርገው ደስ የሚለው ከበጉ ጋር ሲሆን ነው። ዳዊት በአሮጌው ኪዳን ሆኖ እግዚአብሔር ከሱ ጋር እንዳለ እርግጠኛ። አንተ በአዲሱ ኪዳን እግዚአብሔር አንተ ውስጥም አለ ካንተ ጋርም አለ። ምን አይነት ፕሪቪሌጅ ነን! አንተ ከኔ ጋር ነህና ስለዚህ ክፉን አልፈራም። ክፉን አልፈራም ብሎ የተናገረው በሞት ጥላ መካከል እንኳን ብሄድ ብሎ ነው የሚጀምረው ቃሉ። በሞት ጥላ መካከል እንኳን ብሄድ። አሁን እዚህ ጋር ክፉን አልፈራም እያለ ያለው ዳዊት ሞት እያሳደደው ነው። እንደውም በሌላ ስፍራ በእኔና በሞት መካከል ስንት እርምጃ ቀረ? አንድ እርምጃ ቀረ። ምን ነው አንድ እርምጃ ቀረ ማለት? አንድ እርምጃ ማለት ወይም ደግሞ ምን ልበላችሁ፣ ጥላችሁን ዞር ብላችሁ ስታዩት ከናንተ ጋር እንደሆነ በሞት ጥላ ይላል አይደል? በሞት ጥላ ማለት ሞት
እንደ ሰው እየተከተለው ማለት ነው። ዞረ ስታይ ጥላህን ታያለህ አይደል? ልክ ጥላህ ምንድነው? ከልጅነት ጀምሮ እስከ ዛሬ ሲከተል ነበር። እውነት ውሸት? ይኸውልህ እስከ ዛሬ ሲከተል ያልተለየ ጥላህ ነው። ዳዊት ሞት ልክ እንደኔ ጥላዬ እንደዚህ ቀርቦኝ ነው የሚከተለኝ እያለ አንድ እርምጃ ቀረው። በዚህ በሞት ጥላ የሞት ጥላ ራስ ላይ እንደውም እኔ ላይ ነው ያጠላው። አንዳንድ ጊዜ እንደዚህ ቆማችሁ ትዝ ይላችኋል አይደለ? ጴጥሮስ እንደዚህ ሆኖ በዚህ ጋር ሲያልፍ አሁን ጥላ ወደዚህ ነው ያለው፣ ብርሃን እንደዚህ ስለሆነ ጴጥሮስ በዛ ስለማልፍ እንደዚህ ተደርድሮ አላለም። በደንብ ስሙ። ጴጥሮስ ከአገልግሎት ጨርሶ ወደ ቤቱ እየሄደ ባለበት ጴጥሮስ በሚያልፍበት በኩል በዛ በኩል በጥላው በኩል የታመሙ ሰዎች ያስተኙ ነበር ይላል። ከዛስ የጴጥሮስ ሲያልፍ ጥላው ሲያልፍ ሰው ይፈው እሱ እኮ እየጸለየላቸው አይደለም፣ እሱ እየሄደ ነው። የጴጥሮስ ጥላ የኢየሱስ ፕሬዘንስ ነው። አሜን። ይሄ ጥቁር ነገር እንዳይመስላችሁ ይፈወሳቸው። አየህ አሁን እዚህ ጋር የሞት ጥላ እንዲቀርቦኛል፣ ግን እግዚአብሔር ከኔ ጋራ ነው። ፕሬዘንስ ሞት እንደዚህ ቀርቦኛል፣ ኦኬ እግዚአብሔርም ደግሞ በጣም ቀርቦኛል እያለ ነው። ገባችሁ? ችግር በህይወታችሁ ቀርቧቸዋል። ፕሮብሌም አለ ቀርቧቸዋል። የተለያየ ነገር ቻሌንጅ ቀርቧል። እግዚአብሔርም ከእናንተ ጋር ነው። ጥያቄ ቀርቧል። ነገሮች ምናምን የተቆላለፉ ይመስላሉ። አዎ ግን እግዚአብሔርም የዛኑ ያህል ቅርብ ነው። አንተ ከኔ ጋር ነህና ሞት እንኳን ጥላው ቢታየኝ በሞት ጥላ በሸለቆ ውስጥ እንኳን ባልፍ አንተም ደግሞ በሸለቆ ውስጥ ሳልፍ አብረኸኝ ነህ። በጥላው ዛጋለ ያንተ ደግሞ ጥላ ነው የሚታየኝ። እኔ የሞት ጥላ አያስጨንቀኝም። ያንተ ፕሬዘንስ ከኔ ጋር እንዳለ እርግጠኛ ነኝ። እግዚአብሔር እረኛችሁ መሆናችሁ እርግጠኛ ከሆናችሁ ፕሬዘንሱ ከእናንተ ጋር ነው ማለት ነው። እግዚአብሔር እረኛዬ ነው የህፃናት መዝሙር አይደለም። ህፃን ሰንዴይ ስኩል የሚዘምሩት አይደለም። ማይ ፍሬንድ ይሄንን ቃል የተረዳ ቀን በህይወት ውስጥ አንድ ሰው የሚያስፈልገው ከውልደቱ እስከ ሞቱ የሚያስፈልገው ነገር በሙሉ መዝሙር 23 ውስጥ አለ። መዝሙር 23 ውስጥ የሌለ ነገር የለም። ለሰው ልጅ የሚያስፈልገው ኤቭሪቲንግ ምንድነው የሌለው? ከህይወትም አለ፣ ሞትም አለ፣ ፕሮቪዥንም አለ፣ እግዚአብሔርም አለ፣ ጠላትም አለ። ሰው በምድር ላይ ፌስ የሚያደርጋቸው ነገሮች በሙሉ እዚህ ውስጥ አለ። ይሄ የገባህ ቀን ይሄን የተረዳ ቀን የእግዚአብሔር ፕሬዘንስ ካንተ ጋር እንዳለ የገባህ ቀን የእግዚአብሔር ፕሬዘንስ ካንቺ ጋር እንዳለ የገባሽ ቀን you will never be terrified by any situation። እግዚአብሔር ምስክር እና ምን ይላል መሰላችሁ? በአንድ ነገር ልንገራችሁ። ከናንተ መሃል አለ ጄምስ ያዕቆብ ሲጽፍ በመከራ የሚያልፍ አለ። እሱ ምን ያርጋል? እስኪ ይጸልይ በሉ። እሱ ይጸልይ። ደስ ያለው ደግሞ አለ ከናንተ መሃል። እሱ ምን ያርግ? ይዘምር አለ። ስሙኛው መዝሙርና ጸሎት ላንተ ወይ ላንቺ የሚያደርግልህ ማንም ሰው የለም። these two things you must do። ከናንተ መሃል አሁን ለምሳሌ ለቤተ ክርስቲያን ለህዝቡ መጸለይ የቤተ ክርስቲያን የፓስተሮች የኛ ኃላፊነት ነው። አዎ እንጸልያለን። አዎ ግን ደግሞ አለ ማንም በእናንተ መሃል በመከራ የሚያልፍ ቢኖር ይጸልይ። ደስ ያለው ቢኖር ምን ያርግ? ይዘምር። ማንም ያንቺን ፈንታ ሌላ ሰው እኔ አላመልክልሽም ላንቺ ያንተን ፈንታ አምልኮ ተክቼ ያንተንም የኔንም ማምለክ አልችልም። ኢምፖሲብል ነው። ስፒሪቹዋል ፕሮቶኮል አይደለም። አላችሁ ከኔ ጋር? አዎ እነዚህ ሁለት ነገሮች ዝማሬና ጸሎት የእያንዳንዱ አማኝ ሪስፖንሲቢሊቲ ነው። ጸሎት የመጸለይ ኃላፊነት እንዳለብን። እሺ በህይወት ለመቀጠል ስጋችን በህይወት ለመቀጠል የመብላትና ውሃ የመጠጣት ኃላፊነት አለብን የለብን? እስኪ ውሃ የመጠጣትና ምግብ የመብላት እንትን አቁም። አንድ ቀን 2 ቀን 10 ቀን ልጾም ትችላለህ። 40 ልደርስ ይችላል እንደ ኢየሱስ። ከዛ በኋላ ግን እንዳሪቲ ጠውልገት ትደፋለህ። እውነቱ ሸት ጠብ ነው። በቃ
ልክ አንድ ሰው የመጠጣት ኃላፊነት እንዳለበት የመብላት ኃላፊነት በህይወት ለመቀጠል እንዳለበት እያንዳንዱ ክርስቲያን ከረኛው ጋር ኮሚኒኬት የሚያደርግበት ሜተድ ምን ይባላል? ጸሎትና መዝሙር ይባላል። ሲሪየስ ጉዳይ ነው። አሁን ይሄ የገባውን አየ በሞት ሸለቆ ብሄድ እንኳን አንተ ከኔ ጋር ስለሆንክ ክፉን አልፈራም። አንተ ከኔ ጋር ነህ። ሞት እዚህ ጋር ነው፣ አንተም ከኔ ጋር ነህ። በሽታ አለ፣ አንተም አለ። ችግር አለ፣ አንተም አለ። በህይወቴ ጭንቀት አለ፣ ፋይናንሻሊ ፕሮብሌም አለ። አዎ ኢየሱስም አለ። አሜን ነው። አሜን። እዚህ ጋር ዳዊት ምን እያደረገ ነው? ከሞትና ከሞት ጥላ በላይ አምፕሊፋይ ያደረገው ነገር ምንድነው? የእግዚአብሔርን አብሮነት ነው። እርግጠኛ ነው ዳዊት። እርግጠኛ ነው ዳዊት። እርግጠኛ ነው እግዚአብሔር አብሮት እንዳለ እርግጠኛ ነው። ከዛ ምን እንዳለ ታውቃለህ? አንተ ከኔ ጋር ነህና ምን አለ? ክፉን አልፈራም። እስኪ ክፉን አልፈራም በሉ። ተው ትፈራላችሁ። ክፉ ነገር ያስፈራል። ሉክ ክፉ ነገር ኢስ ኔቸሩ ነው። ክፉ ነገር ያስፈራል። ማናችንም እኔም በሆን ሁላችንም ክፉ ነገር ስናይ እንፈራለን። ክፉን ነገር እንዳንፈራ መድኃኒቱ ፕሬዘንሱን ማወቅ ነው። አንተ ከኔ ጋር ነህና ክፉን አልፈራም። በሞት ጥላ መካከል እንኳን ቢሄድ ብሎ ክፉን አልፈራም አላለም። አንተ ከኔ ጋር ነህና። እንደ ሞት የሚያስፈራ ነገር አለ? ከሞት በላይ ምን አለ? በቃ ሰው ከሞተ እኮ ሞተ ነው። እንደ ሞት የሚያስፈራ ነገር የለም። በሞት ጥላ መካከል የሞት እንዲጥላውን አጥልቶብኝ በሸለቆ በሞት ጥላ ሸለቆ ውስጥ እያለፍኩ ነው። የሚያስፈራ ነው፣ ያስደነግጣል። ግን እረኛዬ አብሮኝ በሸለቆ ውስጥ አለ። ኦኬ ሂ ኢዝ ፕሬዘንት። ስለዚህ ክፉን አልፈራም። አያችሁ፣ ከፍርሃት ዲሊቨራንሱ ሌላ ምንም የለም፣ ፕሬዘንስ ብቻ። የእግዚአብሔርን አብሮነት እርግጠኛ እስካልሆናችሁ ድረስ የፍርሃት ባሪያ ትሆናላችሁ። እንዳትረሱ፣ እቺን እንዳትረሱ። እግዚአብሔር በምንም አይነት ሁኔታ ኢንክሉዲንግ ኃጢአት እየሰራችሁ ኃጢአት ስትሰራ እንትን ይርቃል፣ ጸጉር ተላጨ፣ አልተላጨም፣ አይላጭም። የኦልድ ቴስትመንት ኃጢአት ስሩ እያልኩ አይደለም። ኃጢአትን ኢንከሬጅ እያረኩ አይደለም። መንፈስ ቅዱስ አያዝንም እያልኩ አይደለም። መንፈስ ቅዱስ ያዝናል ማለት ይለይሃል ማለት አይደለም። ሄሎ አሜን ናችሁ? አዎ ስንት ሰው በዚህ ቶርመንትድ ሆኖ ባክስላይድ እንደሚያደርግ ስንት ሰው ማለት ነው። አሲፍ ሰባኪው እሱ ተስቶ ማያቅ እንደዚህ በክር ላይ የሚራመድ ሰው ይመስል ህግ ሰባኪ ይመስል የሆነ ሰው ትንሽ ኃጢአት የሆነ ነገር ተሳሳተ ማለት ያንን ሰው ኮንዴም አድርጎ በቃ በኃጢአቱ በበደሉ እንደ ድንጋይ ኖ ሮንግ ነው። ልንገራችሁ ኢትስ ሮንግ። በአዲስ ኪዳን ኃጢአት ተሸንፏል። አሜን ማለት ይከብዳችኋል አውቃለሁ። ለምን? ብዙ ዘመን የተማርነው ትምህርት እንደዛ አይደለማ። I'm telling you ብዙ ዘመን የተማርነው። እስኪ ልጅ ያለው ልጅ የወለደ እስኪ እጅ ያሳዩኝ። ልጆቻችሁ ዝሙት አድርገው መጡ ቤት። ማን ነው ከዚህ ውስጥ ልጁን አንተ ዝሙት አድርጋ ሂድ አይነም ማየት አልፈልግም የሚል አለ እዚህ ውስጥ? አያችሁ፣ ሰዎችን በኃጢአታቸው ኮንነን ከሰናቸው ከእግዚአብሔር እንዲርቁ ስናደርግ ከእግዚአብሔር በላይ ጻድቅ ነን እያልን ነው። እዚህ መሃል ማን ነው ልጁ ሰርቆ ቢመጣ አይንህን ማየት አልፈልግም ጎቱ ሄል የሚለው ማን ነው? እኔ ስርቆትንም ዝሙትንም መጠጣትንም ማጨስንም እርኩሰትንም ፕሮሞት እያረኩ አይደለም፣ ነውር ነው። ሰው እነዚህ አይነት የህይወት ልምምዶችን የሚተዋቸው የሚጠላቸው ወደ እግዚአብሔር በቀረበ ቁጥር ነው። ማንነቱ በገባው ቁጥር ነው። የንጉስ ካህን መሆን ሲገባ፣ የተመረጠ ትውልድ የዓለም ብርሃን መሆን ሲገባ የማይመጥን ሰፈር አትልም። that's too low for me ብለ አይመጥንም።
አሁን ማን ነው ከኛ መሃል እዚህ ስራ አምልኮ እንደጨረስን ስንወጣ እዛ ካስኮ ላይ ከካስኮ የሆነ ሰው ፒዛ ገዝቶ ወጣ እንበል። ከዛ የካስኮ ፒዛ ምናምን ምግብ እዛ ትኩስ ነው እና አስፋልት ላይ ወደቀ እንበል። ከመኪናው ወድቆ አስፋልት ላይ ከዛ ሌሎች መኪኖች እየረገጡት አለፈ። just because it's ፒዛ ስለሆነ ዋው ፒዛ እዛ ጋር ቆይ አንዴ አቁመን ወጣችሁ ትበሉታላችሁ። ለምን አያችሁ? ግሮስ ነው አይደለ? በእግዚአብሔር ያለህን ማንነት ኔቸር ከእግዚአብሔር ጋር ያለህን ስፍራ ስትረዳ ልክ ኃጢአትን ቮሚት እንደመብላት ነው የምታየው። ለዛ ነው ውሻ ወደ ትፋቱ እንዲመለስ ወደ ቮሚታቸው አትመለሱ የሚለው ማለት ነው። አየህ አንተ ያለህበት በሰማያዊ ስፍራ በእግዚአብሔር ቀን ከክርስቶስ ጋር አስቀመጠን እዛ የምትኖር ሰውዬ ወርደ ቮሚት አትልስም እንጂ ወይኔ ይሄንን ባረግ እግዚአብሔር ይቀየመኝ ይሆን ወይኔ ሰይጣን ይገባብኝ ይሆን? አይገባብሽም። ከደጋገምሽ ይገባል። በር መክፈት ይሆናል። I'm telling you በዛ ሜንታሊቲ አይደለም። አያችሁ አንተ ከኔ ጋር ነህና ክፉን አልፈራም። እስቲ እግዚአብሔር ከኔ ጋር ነው በሉ። እግዚአብሔር ስደክሙ ከናንተ ጋር እንደሆነ ታውቃላችሁ። እግዚአብሔር በድካማችን ሰዓት እዛ ነው አለ 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 አለ። አንድ ነገር ልንገራችሁ። እኔ እኮ የኦልድ ቴስተመንት ፕሮፌቶች ይገርሙኛል። ዮሴፍን የጲጥፋራ ሚስት ከኔ ጋር ካልተኛ ብላ ያዘችው ትዝ ይላችኋል። ምንድነው ያላት? the right statement ይሄንን ክፉ ነገር በእግዚአብሔር ፊት አላደርግም። ምንድነው ዮሴፍ ባለደ ያደረገው ብትሉ he is conscious of the presence of God with him. presence conscious ነው። አላደርግም ይሄንን አያችሁ። አሁን ዮሴፍ የለም ሰውየው ምን ችግር አለ ማንም አልነካዋትም ማለት ይችላል መዋሸት ይችላል ብሎ አላለም። ወጣት ነው። he is very young ፋየር ኤጅ ላይ ነው። በ30 አመቱ ነው የነገሰው ታውቃላችሁ አይደል? ንጉስ ሲሆን ብዙ በስቃይ ነው ያለፈው ልጁ። ዳዊት ጋር መጥቶ ናታን ሲነግረው ነብዩ ምንድነው ያለው? ይሄንን ክፉ ነገር በእግዚአብሔር ፊት አድርግ ያለውና እኔ ጥፋተኛ ነኝ አለ። እግዚአብሔር ከሱ ጋር እንዳለ እርግጠኛ ነው። በአሮጌው ኪዳን የአዲስ ኪዳን አማኝ እግዚአብሔር ውስጣችንም ነው። እግዚአብሔር አብሮንም ነው። ኃጢአት ስንሰራ ስንበድል እግዚአብሔር እያየ ነው እየበደልን ያለን። ለዛ ነው ማንም ሰው ከእግዚአብሔር መደበቅ የማይችል እንጂ አዲስ ኪዳን አማኝ ሄዶ አረቄ ቢጠጣ መንፈስ ቅዱስ ከውስጡ ይወጣል። ከዛ በኋላ መጥቶ ንስሐ ሲገባ ተመልሶ ይገባል። ተመላላሽ ቤት ተከራይ አይደለም ሆሊ ስፒሪት። እሱ የሚኖረው ስፒሪት ውስጥ ነው። መንፈሱ አይቆሽሽም። በዛ ስጋ ነው የሚጎዳው፣ ህሊና ነው የሚጎዳው። አያችሁ በጣም የሚገርመው ህሊና ነው። ለዛ ነው የእግዚአብሔር ቃል ሲናገር የኢየሱስ ደም ህሊናችንን ከሞተ ስራ ያነጻል ይላል። the blood of Jesus purges our conscience from dead works አሜን ነው። አዎ ከሞተ ስራ አያችሁ የእግዚአብሔር ፕሬዘንስ እረኛዬ ከኔ ጋር ነው 24/7 ብላችሁ ስትሉ it will keep you from so many things bold ያረጋቸዋል። በሞት ጥላ መካከል በችግር ውስጥ እያለፍኩ ነው ግን አንተ ከኔ ጋር ነህ። ስለዚህ ችግሩን አልፈራም፣ ሞትን አልፈራም፣ ምንም የሚያስጨንቀው ነገር አልፈራም። ኢየሱስ ጌታ ነው። አሜን ናችሁ? በጌታ በኢየሱስ ክርስቶስ አይናችሁ ይከፈት። እንደተረገሙ ሁሌ ከርስ እንደሚከተላቸው ሁሌ በመርገም ውስጥ እንደሚኖሩ ሁሌ በጭንቀት ውስጥ እንደሚኖሩ የሚሰማቸው ስንት ጴንጤዎች አሉ። እናንተ እንደዛ አትሁኑ። ይሄን ቪዲዮ የምታየው ቅዱሳን እንደዛ አትሁኑ። ኔቨር እንደዛ አትሁኑ። በጣም ነው የሚያሳዝነው። ክርስቶስ ያን ሁሉ መከራ ተቀብሎ ከተቀበልሹ በኋላ አሳልፎ የሚሰጥሽ መለወጥ እኮ አቅቶን አይደለም። እየቀነስን የመደመርን ሪዛልት እየጠበቅን ስለሆነ ነው እንጂ ፕሪንሲፕል ሚስ እያደረግን ነው እንጂ እኮ በጣም ቀላል እኮ በእውነት በጣም ቀላል። ኃይልን በሚሰጠኝ በክርስቶስ ሁሉን ይችላል ክብርንም ውርደትም ይችላል ይላል አይደል? ልቃሉ ኃይልን በሚሰጠ በክርስቶስ በረኛ የማትችለው ነገር የማትችዩ ነገር የለም። አንተ ከኔ ጋር ነህና ክፉን አልፈራም። አንድ ምሳሌ ልንገራችሁ። ፕሬዘንስ ሙሴ እኔ አልሄድም አለው። እንዴ አብሬ እሄዳለሁ አለው። ታውጣቸዋለህ እሺ። ይዞ ወጣና ምድረ በላይ ላይ ሆነ። ጾመ ጸለየ ምናምን ከዛ ህግ ተቀበለ። አሁንም ሂዱ ቀጥሉ አለው። እንዴ ከኔ አልቀጥልም አለ።
33ኛው ምዕራፍ እኔ ካንተ ጋር ሄዳለሁ ረፍት ሰጣለሁ አለ። እሺ እንደዛ ከሆነ ሄዳለሁ አለ። አይ እኔ ካንተ ጋር እሄዳለሁ እና እየተጓዙ አማሌቅ በጣም ተቃወማቸው። አማሌቅ ናቸው። ከዛ በኋላ በለዓም የሚባል አንድ ረጋሚ ሰው እስራኤላውያን ሳያውቁ በደንብ አስተውላችሁ ስሙኝ። እስራኤላውያን አያውቁም። ባላቅ የሚባል ንጉስ ይሄ ከግብጽ የመጣ ዕብራውያኑ ልክ ግሪን ፓስቸር ላይ ያለን እንትን አረንጓዴን ሳር እየጋጠ እንደሚሄድ ከብት ያመጣበትን አገር ሁሉ ያሸነፉ የጋጡ ነው የሚሄዱት። እና እነዚህ ሱፐርናቹራል ፓወር ነው ያላቸው እንጂ ናቹራሊ ማሸነፍ አይቻልም። ቁጥራቸው ትንሽ ነው፣ ጦር የላቸውም፣ ግን አይሸነፉም ብሎ ስፒሪቹዋል ነው ባላቅ ብር ከፍሎ ሊያስረግማቸው በለዓም የሚባል ነብይ ገዛ ማለት ነው። በደንብ ስሙኝ። በለዓም መጣ። በለዓም ከተራራ ላይ ሆኖ አየ። እስራኤል እታች ነው ያሉት። እስራኤላውያን በለዓም ሊረግማቸው ይምጣ አይምጣ አያውቁም። የሚያውቁት ነገር የለም። ባላቅ ረጋሚ ይግዛባቸው አይግዛባቸው ይቀጠርባቸው ደጋሚ የሚያውቁት ነገር የለም። ግን ደጋሚው ከላይ ሆኖ ሲያይ አለ ይሄንን ማሸነፍ የማይሆን ነገር ነው አለ። ይሄንን ብረግመው የማይሆን ነገር ነው። እግዚአብሔር ብቻውን ገና ሲመጣ አህያውን ሁሉ አፍከፍቶ ታው ይቅርብ ይሏል። መጨረሻ ላይ ሊረግማቸው የተዘጋጀውን እርግማኑን በሙሉ ወደ በረከት ቀይሮ በለዓም የእግዚአብሔርን ሕዝብ እንዲባርክ አደረገው። ከዛ ሊረግም እኮ መጥቶ ነበር አለው ለሙሴ። አንተ ግን አላወቅም፣ እኔ እረኛ ግን ጠበቅኩ። እረኛ ፖሲብል ዴንጀርን እንኳን አይቶ ሴቭ ያደርጋል። አይደለም እዚህ ከገባህበት ነገር። አሁን የሞት ጥላ ነው አይደል እያወራን ያለው። ሞትንና ዳዊት እንደዚህ እየተያዩ ነው። ኖ አሁን ይሄ አይደለም። ገና ሊመጣ ካለ ዴንጀር ነገ ህይወትን፣ ቤትን፣ አገልግሎትን፣ ትዳርን አፌክት ሊያደርግ ከሚችል የጠላት ወጥመድ አንተ ሳታቅ አንቺ ሳታቂ እረኛሽ ያሸንፍልሻል። አየ እግዚአብሔር የሚያስፈራኝ የለም አንተ ከኔ ጋር ነህ ማለት ገና ሊመጣ ካለው ምንም አሁን ያላገባችሁ ያልወለዳችሁ አላችሁ። ወደፊት ያለውን ትዳራችሁን አሁን እየሰራው እንደሆነ ታውቃላችሁ። ወደፊት ያለውን ልጆቻችሁን አሁን እየሰራው እንደሆነ ታውቃላችሁ። አም ቴሊንግ ዩ አንዳንድ ነገር በህይወታችሁ ያለፉ ነገሮች ቁጭ ብላችሁ ታስቡ፣ ወይ ጉድ ይሄ ነገር እኮ ጌታ እንዲያደርገው ለካ ለዚህ ነው ብላችሁ አጣቁ። የዛ ጊዜ ግን ለመጥፎ ይመስል ነበር። የዛ ጊዜ ግን ጥሩ አይመስልም ነበር። አሁን ግን ትናንት ያ ሁሉ አልፎ ዛሬ ስታዩት ዋው ለካ ጌታ ነው ብላችሁ አጣቁ። አየ እረኛ ማለት ያ ነው። በለዓም የሚያውቀው ነገር የለም። እግዚአብሔር ግን ገና ወደፊት ሊሆን ያለውን ያውቃል። ወደፊት ሊሆን ያለውን ያውቃል። ያዕቆብ ለዛ ነው ህልም ሲያይ እግዚአብሔር መሰላል በመሰላል ተዘርግቶ መልአክ ሲወጡና ሲወርዱ ሲያይ ምንድነው ያለ? እግዚአብሔር እዚህ ነበር አለና ከዛ ምን ብሎ ጠየቀሱ? ምበላው ቢሰጠኝ አለ፣ እመለብሰው ቢሰጠኝ፣ ልጆች ቢሰጠኝ፣ ወደ አባቴ ቤት በሰላም ቢመልሰኝ ከማገኘው ነገር ሁሉ 10% እሰጣለሁ፣ 10 ታውጣለሁ አለ። እሱ የሚያስበው እንዳለው ካፓሲቲ ነው። እንደኛ ካፓሲቲ ማሰባችን ኢትስ ኦኬ ችግር የለውም። ከኔ ጋር ቢሆን አለ እግዚአብሔር ከኔ ጋር ቢሆን እንደ አባቶች ስለሚበላው፣ ስለሚለብሰው፣ ስለ ልጆቹ፣ ስለ ንግዱ ነው ያሰበው። ከዛ በኋላ 10% ማለት ነው። እግዚአብሔር ሲያሰበው ለምን ጠበቀው? እግዚአብሔር ያዕቆብ ጎበዝ ስለሆነ ነው። ያዕቆብ ቆይ እኔ እቺን ጥያቄ መልሱልኝ በደንብ ስሙኝ እሺ። አጉቱ ቤት ገብቶ ለእግዚአብሔር ያደረገለትን አንድ ነገር ንገሩኝ። ስንት ዓመት ቆየ? 21 ዓመት አይደል? 21 ዓመት በአጎቱ ላባ ቤት ቆየ። ላባ ቤት እየኖረ ለእግዚአብሔር ያደረገለትን አንድ ነገር ንገሩኝ፣ ለኔ ንገሩኝ። አንድ ነገር የለም። ሳምሶንን ታውቁታላችሁ። ከተወለደ ጀምሮ እስከሚሞት ለእግዚአብሔር ብሎ ያደረገውን አንድ ነገር ንገሩኝ። አንድ ነገር ለእግዚአብሔር ብሎ አላደረገም። ሁሉም ነገር ያደረገው ለራሱ ነው። ግን የጌታ ኪዳን ስላለበት ፌል አላደረገም።
እግዚአብሔር ግን በሱ ድካም ውስጥ የሚፈልገውን ሪዛልት እያገኘ ነበር አይደለም ነበር። በያዕቆብ ድካም ውስጥ እግዚአብሔር እነ ዮሴፍን እየወለደ ነበር። በያዕቆብ ድካም ውስጥ እግዚአብሔር እነ ይሁዳን እየወለደ ነበር። የያዕቆብ ልጅ እኮ ነው ይሁዳ። ኢየሱስ የማን ነገር ነው? የይሁዳ ነገር። በያዕቆብ ድካም ውስጥ sometimes when you feel like you are weak, God is doing something. just relax. አንተ ሄሊኮፕተር አይደለም ባንዴ ብድግ ብር የምትለው። just relax. አሜን ነው። ድካማችሁንም እግዚአብሔር ይጠቀማል። እግዚአብሔር ምስክሬ ነው። አንዳንድ ጊዜ በቃ የሆነ ፐርፌክት ሆነን እንደዚህ ምናምን ተወጣጥረልን ወዳጄ፣ እዚህ ውስጥ ያለው ይሄ ነርቭ ቀጫጭን ነው፣ በጣም ጥሽ ይላል። እግዚአብሔር ምስክሬ ነው። እውነቴን ነው የምላችሁ። ጴጥሮስ አሁን ጌታ ሆይ አንተ አትሞት ምናምን ሲል የነበረው ለማን ነው? ለራሱ ነው። ለኢየሱስ አስቦ መሰል። ፌመስ አገልጋይ፣ የፌመስ አገልጋይ ሴኩሪቲ እዛ ኢሚዲየት ነው። ፈላጭ ቁራጭ ነው። ከፊት ነው የሚሄደው። ሰይፍ ይዟል። የሆነ ሰው ሲመጣ ፕሮቴክሽን ነው። እውነቴን ነው የምላችሁ። እና ከዚህ አይነት የተመቸ ሰው ራቦ ሲባል ዳቦ፣ ሰው ሞተ ሲባል ራይዝ አፕ። እቺ ሴትዮ እባክህ በካንሰር መምሮይ መላበላትና አስኪድልን በጣም ትጫዋለች፣ ጎ ሂጂ። እንደዚህ የሚገላግል ኢየሱስ ሚኒስትሪ ውስጥ ሆኖ እንዴት ነው ሞታለሁ ሲሎሽ የሚለው? አረ ካንተ ይራቅ ነው ያለው። ለማ ብሎ ለራሱ። አያችሁ። ግን ያንን ድካሙን ኢየሱስ ለመልካም ተጠቀመበት አልተጠቀመበት? አያችሁ። እረኛ ማለት እንደዚህ ነው። እረኛ ማለት እንደዚህ ነው። እረኛ እኔና እናንተ በማናቀው መንገድ ማለት ነው። በማናቀው መንገድ ጠላት እዛ ጋር እየደገመ እየሸረበብን እዛ እየተዋጋልን ነው። ከዛ ምን አለው? ሁሉ ነገር ካለፈ በኋላ መጥቶ ሙሴ የበለዓምን እኮ እርግማን በሙሉ ወደ በረከት ቀየርኩልህ አለው። ሃሌሉያ ብሎ መቀጠል ነው። አየ አንተ ከኔ ጋር ነህና ክፉን አልፈራም። አትፍሩ። እኔ 2015 ላይ ወደዚህ ሀገር እንደምመጣ ጌታ ከተናገረኝና ከተዘጋጀው በኋላ አንድ አመት ሙሉ ጾምና ስጸልይ የሆነ የተረዳሁት ነገር አለ። አንዳንድ ነገር ላይ አሁን ስትጨናነቅ ለምንድን ነው የምጨነቀው? ካልሆነስ የራሱ ጉዳይ። የምፈልገው ነገር I'm telling you the truth በጌታ በእግዚአብሔር ፊት ነው እንደዚህም ነግራለሁ። አንዳንድ ነገር ፈልገ ካልሆነ እና ልሙት ሰማችሁኝ አይደል? እሺ እና እሺ አልሆነም። እሺ ከዛስ ተጨንቀም በማለቴ ምን ማመጣውን ንገሪኝ። ማመጣ ከሆነ ልቀጥል ምን እንዲሆን ስለምፈልግ። አየ አንዳንድ ነገር በህይወታችሁ አልሆነም አይደል? ያስልታውት መተው ልመዱ። እረኛችሁ የሚበጃችሁን ያውቃል። ጌታ ምስክሬ ነው። የሚበጃችሁን ያውቃል። የሚበጃችሁን ለኔና ለእናንተ የሚጠቅመንን ነገር ያውቃል። አልሆነም ታዩ በቃ ምንድነው? አሁን አንዳንድ ጊዜ ከዚህ በፊት ብያችኋለሁ እንትን ሲሆን ምናምን ወይኔ እንትኔ ኤክስ ምናምን ዋይ ይሉኛል እህቶች፣ በተለይ በጣም ስለሆናችሁ ጌታ ይባርካችሁ። እና አንድ ጊዜ ስመከር እንዴ እሺ ሄደ እሱ አውቅ በቃ እሱ ፈልጎ ሄዳ ከዛ አንቺ ደግሞ ሌላ እኮ አለ ምን ችግር አለ እንዴ? አንደኛ ጴጥሮስ ብሎ ሁለተኛ ጴጥሮስ፣ አንደኛ ዮሐንስ ሁለተኛ ዮሐንስ። በቃ ምንድነው ችግሩ? እውነቴን ነው የምላችሁ። ካልሆነና ልሙት ትሞቺ ይሻልሻል። እኔ መቃብሬን እሱ ጋር አረ በእናትሽ ስለ መቃብር አታው። የምን መቃብር? ይኸውልሽ እግዚአብሔር ላንቺ የሚሻልሽን እረኛ ያቅልሻል። አሜን አሜን። ጌታ ምስክሬ ነው። እግዚአብሔር ምስክሬ ነው። አንዳንድ ጊዜ አይመስልም በህይወታችን። አሁን በእርግጥ ባይዘው ይውላችሁ መስበክና መኖር የተለያየ ነው። ሰማችሁ? መስበክና ስብከት ቀላል ነው። ስብከት ቀላል ነው። መጥቶ እዚህ ላይ የተነበበውን ነገር መናገር ቀላል ነው። እየተነገረውን ነገር ግን መኖር ግን ሌላ ግሬስ ነው የሚፈልገው። ሰማችሁ? ደግሞ መጽሐፍ ቅዱስ ሲናገር ቃሉ ፈተነ ይላል። ሰባኪን ቃሉ ይፈትነዋል። አሁን የምትሰማቸው መዝሙሮች በብዛት በሙሉ ሰዎች ያለፉበት ነገር ነው። ዘማሪዎች ያለፉበት ነገር ነው። እዚህ ላይ የተጻፉ መጽሐፍ ቅዱስ ላይ የተጻፉ ነገሮች ትንቢት ነው ግማሹ ደግሞ ያለፉበት የነሱ ፔን ነው።
አሁን ለምሳሌ የዳዊት መዝሙር ላይ ስለ ኢየሱስ የተነገረ ትንቢት ነው አይደለ? እግዚአብሔር ትንቢት አረገው እንጂ ዳዊት ያለፈበት ነበር። ሰው ሁሉ ጠላኝ እኔ ምን አረኳቸው ይላል። ከዛ በኋላ ኢየሱስ በተለይ 22ኛው ምዕራፍ ላይ ያለ ኢየሱስ ሲሞት በመስቀል ላይ ኢየሱስ የሚሆነው ነገር ሆነ። ግን የሱ ህይወት ሪያሊቲ ነበረ። ለምን እንደሆነ የማያውቀው ማለት ነው። አንዳንድ ጊዜ ለምን እንደሆነ የማታውቁት ነገር ውስጥ እያለፋችሁ ያላችሁ ሰዎች ይኸውላችሁ፣ እግዚአብሔር ምስክሬ ነው። አንድ ነገር እርግጠኛው ነው፣ እረኛችሁ ከናንተ ጋር ነው። አንተ ከኔ ጋር ነህና ክፉን አልፈራም። አሜን። ክፉን አልፈራም። እቺን ቃል አንብበን እንጨርሳለን። ማቴዎስ 8 ላይ ማቴዎስ ቁጥር ከ23 ጀምሮ እናንብበው መሰለኝ። 8:23 ጀምሮ ምን ይላል? ወደ ታንኳ ሲገባ ደቀ መዛሙርቱ ተከተሉት ይላል። ሲተከተሉት በሉ። ከዛ በኋላ ቀጥሎ እንደዚህ ይላል፣ እነሆ ማዕበሉ ታንኳይቱን እስኪደፍናት ድረስ በባህር ታላቅ መናወጥ ሆነ። እርሱ ግን ተኝቶ ነበር። እኔ ነኝ እና እኔ ነኝ። እስኪ ኢየሱስን ተከትሎ በሉ ወደ ማዕበል መግባት በሉ። አይገርም? ወደ ታንኳ ሲገባ ኢየሱስ ምን አደረጉት? ተከተሉት። አጠፉ? ኢየሱስን መከተል ጥፋት አይደለም። ኢየሱስን ተከትለው ነው ፕሮብሌም ውስጥ የገቡት። አንዳንዴ ለዛ ነው ሰዎች እኔ ምን አረኩ? እጸልያለሁ፣ እጾማለሁ፣ አገለግላለሁ፣ እኔ እንትን አላረግም ምናምን ምንድነው? መንገዱ ነው። እረኛሽ የሚሰራሽ መንገድ የሚሰራን መንገድ አለ። እግዚአብሔር ምስክሬ ነው። ይሄ ሁላችሁ ይሄ አሁን ለምሳሌ እኔ ነኝ በጌታ ስብከት ራሱ የሚጥመው ቶሎ የሚታየው ዩቲዩብ ላይ ስንፖስት ትጠሳለ ካለ ሁሉም ይታያል። አሁን ታውቃላችሁ ምንድነው የሚባለው? ተምኔል አለ አይደል? የዩቲዩቡ ላይ ልጥፍ የሚደረገው የሴትዮዋን ጉድ ነገራት። ሁላችንም ሄደን ክሊክ ነው የምናደርገው። ለምን? ጉድ የመስማት አባዜ ስላለብን ነው። የሰው ጉድ አረታው ምን አላት? እውነቴን ነው የምላችሁ። አሁን እዚህ ጋር ይኸውልህ ስም ኢየሱስን ተከተሉት። ኢየሱስ የገባበት ገቡ። ምን አጠፉ እነዚህ ሰዎች? ትዳር ትተው፣ ቤተሰብ ትተው፣ ልጆቻቸውን ትተው፣ ሁሉን ትተን ተከተልን ብለው ያው መጽሐፉ ይላል ወደ ታንኳ ሲገባ ኢየሱስ የገባበት ሁሉ ይገባሉ አይደል? ካንተ ወዴት እንሄዳለን? ትክክል እኮ ናቸው። አሁን ደግሞ ታንኳ ውስጥ ገባ፣ ተከተሉት፣ ገቡ። ከዛ በኋላ ይላል ማዕበሉ ታንኳይቱን እስኪ ደፍናት ይላል። አየህ፣ ማዕበል ተነሳ። እረኛቸው ነው፣ እየተከተሉት ነው። ማዕበል ተነሳ፣ ታንኳይቱን እስኪ ደፍናት ድረስ በባህር ታላቅ መናወጥ ሆነ። እርሱ ግን ተኝቶ ነበር። ቆይ ግራ ነው የሚገባኝ። ታንኳይቱን ደፈናት፣ ጀልባዊቷ በውሃ ተደፍና እንቅልፍ የሚወስደው ምን አይነት ሰው ነው? ከእንደገና እኮ ይገርማል እኮ ምን እኔ ግን የጌታ እኮ እስኪ እረኛ ይበሉ፣ አይተኛም በሉ፣ አያንቀላፋም በሉ። ኢየሱስ እዚህ ጋር እንቅልፍ ወስዶት አይደለም። ኢየሱስ እምነታቸው ላይ እየሰራ ነው። እምነታቸውን እያሳደገ ነው እንጂ ኢየሱስ እንቅልፍ አምሮት ፈርስትሬት አድርጎ ደክሞት አይደለም። ኢየሱስ ታንኳይቷ ሲገባ ማዕበል እንደሚደፍናት ያውቃል። ማዕበል እንደሚነሳ ያውቃል። ኢየሱስ ተከተሉኝ ብሎ ነው ከየሰፈራቸው እየሄደ የጠራቸው። ከየሰፈራቸው በሰላም ቁጭ ባልኩበት እኔ አንተ ታውቃለህ ቀይ ልጅ እግዚአብሔር እንዲለኛል ብሎ በሰላም ከተቀመጥኩበት ጠርቶ ግን ከዛ በኋላ ትንቢቱ ደኮ ነው ደስ የሚለው። አፈጻጸምቶ በመስማር ላይ በባዶ እግር መሄድ በለው በተፈጨ ብርጭቆ ላይ መራመድ እኮ ነው። ትንቢት እኮ እንደዛ ነው። በዛውስ ምን ያደርጋል? ጥንቃቄ ያስተምራል። ኢንዱራንስ ያስተምራል። ጥንቃቄ፣ ጉልበት ያስተምራል። ጥበብ ያስተምራል። በቃ ያስተምራል፣ ይሰራል። በፔን ውስጥ ነው የሚሰራ። ማንኛውም የእግዚአብሔር አገልጋይ መጽሐፍ ቅዱስ በፔን ያላለፈ የለም። ፔን ካን ኦንሊ ሜክ ዩ ስትሮንግ። ሊገላችሁ የመጣ ፔን የለም። ኢየሱስን ተከትለው ታንኳ ውስጥ ገብተው ከታንኳይቱ ተደፈነች፣ ተናወጡ። ከዛስ ደቀ መዛሙርቱም ቀርበው ጌታ ሆይ አድነን ጠፋን እያሉ አስነሱት።
እርሱም እናንተ እምነት የጎደላችሁ ስለምን ትፈራላችኋል? ለካ የሚሰራው ያለው ኢየሱስ ፍርሃት የሚባለውን ነገር ዲል እያደረገ ነው ከነሱ ጋር። አይ ለምን እምነት የጎደላችሁ ለምን ትፈራላችሁ? በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። ይሄን ቃል እየፈጸመባቸው ነው። አሜን ናችሁ? በቃ የምታልፉበት ነገር ሁሉ ይላል እረኛ እንዳላችሁ እርግጠኛው ነው። እስኪ የሚወደኝ አለ በሉ፣ ሚራራልኝ አለ በሉ፣ ሚጠብቀኝ አለ በሉ፣ ስለኔ በሉ ግድ የሚለው በሉ፣ ከኔ በላይ በሉ የሚጠነቀቅልኝ አለኝ። ይሄንን ማይንድ ሴት ነው መፍጠር የሚፈልገው በእኛ። አሜን አሜን አሜን። ኧረ አሜን ኧረ አሜን። ጌታ መፍጠር የሚፈልገኝ። ከዛ እሱ ምን አላቸው? እናንተ እምነት የጎደላችሁ ስለምን ትፈራላችሁ አላቸው። ከዚያም በኋላ ተነስቶ ነፋሱን ባህሩን ገሰጸው፣ ታላቅ ጸጥታ ሆነ። When you are always aware of God's presence in your life, storm will cease, will stop. ጸጥ ይላል። እረኛሽ ጋር መሆንሽን ፕሬዘንሱ ካንተ ጋር እንዳለ የእግዚአብሔር ፕሬዘንስ ተንቀጥቅጦ መውደቅ አይደለም። ይሰማል? አዎ። በነገራችን ላይ one of these Saturdays I will teach you the difference between the anointing and the Holy Spirit. Big difference አለ። ቅባትና መንፈስ ቅዱስ ላይ big difference አለ። The anointing and the Spirit of God difference-ን አስተምራችኋለሁ። ፕሬዘንስ ማለት የሆነ ሰዓት ላይ ደስ ብሎ ማልቀስ አይደለም። እሱ አይደለም ፕሬዘንስ ማለት። ፕሬዘንስ ማለት አሜን ናችሁ? ያ ቅድም አሁን ነገርኳችሁ። ማንም ጴንጤ ሌላ ሰው ሊያደርግለት የማይችለው ነገር ጸሎትና መዝሙር ነው። ስለዚህ ይላችኋል ማን ነው ጳውሎስና ሲላስ ታስረው ምን አደረጉ? ሲጸልዩና በዜማ ጌታን ሲያመሰግኑ። አያችሁ? ማን ከናንተ መሃል በችግር ውስጥ የሚያልፍ ማን ነው? እሱ ይጸልይ። ደስ ያለው ምን ያርግ? ይዘምር። ሰማችሁኝ? ሲጸልዩና ሲዘምሩ ምን ሆነ? የእጃቸው ሰንሰለት ተፈታ፣ የወህኒ መሰረት ተናወጠ፣ የሁሉም እስራት ተፈታ። አሜን ነው። ለምንድን ነው የሚዘምሩት? ለምንድን ነው የሚጸልዩት? because they are aware of their shepherd. he is there። ከነሱ ጋር እንደሆነ እርግጠኛ ናቸው። እግዚአብሔር እረኛዬ ነው በሉ። እሱ ሁሌ ከኔ ጋር ነው በሉ። ስለዚህ ክፉን አልፈራም በሉ። አንተ ከኔ ጋር ነህና ክፉን አልፈራም። ልጆች ያሏችሁ፣ ትዳር ያላችሁ፣ ቢዝነስ ያላችሁ፣ ስራ ያላችሁ፣ አገልጋዮች ሆናችሁ እግዚአብሔር እረኛችሁ ከናንተ ጋር ነው። ክፉን አትፍሩ አትፍሩ ይላችኋል ዛሬ ጌታ። አሜን። እናንተ እምነት የጎደላችሁ ለምን ትፈራላችሁ? ከዛ ተነሳ ምን አደረገ? ባህሩን ገሰጸው ይላል። ነፋሱን ጸጥ አለ፣ ጸጥታ ሆነ። ሰዎቹ ምን አሉ? ነፋስ ባህሩ ሁሉ የሚታዘዙለት ይሄ እንዴት ያለ ሰው ነው? እስኪ እንዴት ያለ ሰው በሉ። እንዴት ያለ አምላክ ነው አላሉ። እንዴት ያለ ሰው ነው ያሉት። አየ ኢየሱስ ያንን ያደረገው the man Jesus ነው። son of man የሰው ልጅ የሆነው ኢየሱስ ነው ያንን ያደረገው። አሜን ናችሁ? እንዴት ያለ ሰው ነው? what manner of man is this? ምን አይነት ሰው ነው ያሉ። አየ የእግዚአብሔር አብሮነት የነገሮች ሁሉ መፍትሄ ነው። እግዚአብሔር አብሯችሁ ነው ማለት ሁሉ ጊዜ መኪና ትቀያይራላችሁ ማለት አይደለም። እግዚአብሔር አብሯችሁ ነው ማለት ሁሉ ጊዜ ቤት ትቀያይራላችሁ ማለት አይደለም። እግዚአብሔር ሁሉን ነገር እንድናይ ያደርገናል። ለዛ ነው ጳውሎስ መቸገርንም ማውቃለሁ፣ መጥገብንም ማውቃለሁ፣ መራብንም ማውቃለሁ፣ ከፍታንም ማውቃለሁ፣ ዝቅታንም ማውቃለሁ። ለምን? በዚህ ውስጥ ሁሉ ግን በወደደኝ በእርሱ ከአሸናፊዎች በልጣለሁ። አያችሁ? እግዚአብሔር እንደሚወደን የሚያሳይበት መንገድ ነው። አሜን ነው። አዎ አንተ ከኔ ጋር ነህ። እግዚአብሔር ከምንም በላይ ልንገራችሁ፣ እንደውም የእግዚአብሔር ማንነቱ በእናንተ ህይወት እንድትረዱ ከፈለጋችሁ ዳውን በሆናችሁ ሞመንት God is more present with you by the way። እግዚአብሔር ምስክሬ down every man of God ባይብል ስቱደንት እኮ ነን እኛ። we are students of Jesus
every man of God in the Bible, woman of God in the Bible, when they are in their lowest, God is more mightier. ኃይሌ በድካምህ ይገለጣል አለው። my power is made perfect in weakness አለው። በዊክነስ ውስጥ ነው በጳውሎስ የተገለጠው። እረኛችን ይውላችሁ መስሉን ማሳየት የሚፈልግ ጌታ ነው። ኃይሉን ማሳየት ይፈልጋል። አሜን ነው ወይ? እሺ አሁን እዚህ ጋር ስቶርም ባይነሳ በምንድን ነው ንፋስን የሚገስጸው? ንፋሱንም ያስነሳው ራሱ ነው፣ የገሰጸውም ራሱ ነው። ሰይጣንም ያስነሳው ማንንም ያስነሳው እግዚአብሔር ጸጥ ያደርገዋል። ለምን? እረኛቸው ከሱ ጋር ከነሱ ጋር በአንድ ቦት ስላለ። አሜን ነው። ሰማችሁ? ይውላችሁ አንድ ነገር ልበላችሁ ጨርሻለሁ። ኢየሱስ ያለበት የሚናወጥ ጀልባ ይሻለኛል ኢየሱስ ከሌለበት ከተሽቆጠቆጠ ወርቅ። እረኛዬ ያለበት የሚናወጥ ይሻለኛል። ሰማችሁኝ? ኢየሱስ ያለበት ያልተለወጡ የሚያናድዱ ክርስቲያኖች ያሉበት ቸርች ይሻለኛል ከዓለም። ኢየሱስ የሚመለክበት የሚጠራበት ዊክነስ ያላቸው እህትና ወንድሞች የተሰበሰቡበት ቤተክርስቲያን ይሻለኛል ወደ ሁካባር ወደ አረቄ ወደ ዓለም ከመመለስ አባቴ በቤቱ ይግደለኝ ከፈለገ። አሜን ነው። አክሊል ከምደፋ ባለ የኢየሱስን መስቀል ልሸከም ሰይጣን ከሚያቆላምጠኝ ኢየሱሴ በእግሩ ይርገጠ ከኢየሱስ ጋር ኑሮ ይሻለኛል ይሻለኛል ከኢየሱስ ጋር ኑሮ ይሻለኛል። አሜን። አዎ አሜን አሜን። ኢየሱስ የገባበት የሚናወጥ ወጀብ የደፈናት ታንኳ ትሻለኛለች ኢየሱስ ከሌለበት ከተሽቆጠቆጠ ነገ ሲኦልና እሳት ከሚበላው ነገር። እረኛዬ ወጀቡን ጸጥ አድርጎ ነፋሱን ዝም አሰኝቶ ከክብር ወደ ክብር ያደርሰኛል። አረ አሜን ነው ወይ? የኔ ክብሬ የሚሰጠኝ ምግብና የተለያየ ምድራዊ ነገር ሳይሆን ክብሬ ራሱ እረኛዬ ነው። አሜን ናቸው ወይ? አዎ ክብሬ እረኛዬ ነው። እኔ በጣም የሚገርሙኝ ሐዋርያቱ ምን ያደርጉ መሰላችሁ ነበር? ኢየሱስ የገባበት ኃጢአተኛ ቤት ይገባሉ። አይገርም? ቀራጭ ቤት አብረው ይገባሉ። እነሱ እኮ አይሁድ ናቸው፣ አይሁድ ናቸው። አየ ኢየሱስ ባህልን ሁሉ ያሰብራል። አይገርም? ቀራጭ ቤት ዝሙት አዳሪ ሲያወራ ተሰብስበው ያወራሉ፣ ይሰማሉ። የማይፈቀድ ለምጻም ሰውዬ ሲዳስት ለምጻሙ ጋር ይሄዳሉ። አያችሁ ለመሰላችሁ ኢየሱስ ጋር አንዴ ኢየሱስን ከቀመስከው አሜን አሜን አሜን። ኢየሱስን አንዴ ከቀመስከው የትኛውም ነገር መጥቶ ይወለ ማር ከላስክ በኋላ ሌላ ጣፋጭ ነገር ብለ አይጣፍጥም። ውሃ ነው የሚል ኢየሱስ። ለዛ ነው ስም እንደሚፈስ እንደ ማር ነው ይላል መጽሐፍ። ሌላውን ጣም ሁሉ የሚያስረሳ ነው ኢየሱስ። አሜን አሜን። ክብራችሁ እረኛችሁ ይሁን። ክብራችሁ ገንዘባችሁ አይሁንላችሁ። እውነቴን ነው የምላችሁ። ገንዘብ አስፈላጊ ነው በደንብ እግዚአብሔር ይባርከናል፣ ምንም ችግር የለውም። ለክብሩ ማቴሪያል አይሁንላችሁ ክብራችሁ። ክብራችሁ እረኛችሁ ይሁንላችሁ። አረ አሜን ነው ወይ? በእውነት እኔ ቆይ ህይወቴ ርፍ የምለው ሳገባ ነው አትበሉ። በኢየሱስ አርፍ ያለው በሉ። አሜን በሉ። በኢየሱስ ቢዝነስ ጀምር ነው እንዲህ ሲሳካልኝ ነው ግራጁዌት ሳረግ ነው ልጅ ሰወልድ ነው የሆነ ነገር ሰውን ነው ልቤ ርፍ የሚለው ኖ። እረፍቴ ኢየሱስ ነው። እረፍቴ እረኛዬ ነው። እሱ ከኔ ጋር ስላለ ክፉን አልፈራም። በሞት ጥላ እንኳን ብሄድ በችግር ውስጥ ብገባ በቻሌንጅ ውስጥ ባልፍ ክፉን አልፈራም።